ኢትዮጵያ ቀጣዩን የገና በዓል በአሰብ ወደብ ላይ ታከብራለች ሲሉ የሕዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ተናገሩ። የሱዳን መንግስት ጦሩን ወደ ኢትዮጵያ ድንበር ማስጠጋቱ ስጋትን እየፈጠረ ነው። አሜሪካ ለሶማሌላንድ የሀገርነት ዕውቅናን ልትሰጣት ይገባል ሲሉ አንድ የሀገሪቱ የሕግ መምሪያ ምክር ቤት ወይንም የኮንግረስ አባል ተናገሩ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋት ትሰማላችሁ። እስከዛ ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢትዮጵያ ቀጣዩን የገና በዓል በአሰብ ወደብ ላይ ታከብራለች ሲሉ የሕዝብ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ተናገሩ። ቀድሞ በውጭ ጉዳይ ሚኒስቴር የቃል አቀባይነት ኃላፊነታቸው በስፋት የሚታወቁት አምባሳደር ዲና ሙፍቲ ከአንድ ግለሰብ ጋር በሕዝብ ተወካዮች ምክር ቤት ግቢ አቅራቢያ ቲክቶክ ለተሰኘው የማህበራዊ ሚዲያ ቪዲዮን ሲቀርጹ ነው ይህንን ያሉት። በታህሳስ 28 ቀን 2018 ዓ.ም ማለትም ለገናዋ ዜማ ተቀርጾ እንደተለቀቀ በሚያሳብቀው ቪዲዮ ላይ ለሕዝብ ተወካዮች ምክር ቤት አባልና አምባሳደር ዲና ሙፍቲ አብሯቸው ካለው ሰው ኢትዮጵያውያን ቀጣዩን ገና በአሰብ ወደብ ያከብራሉ ወይ አይነት ጥያቄን ሲያነሳላቸው እሳቸውም የማይሆንበት ምክንያት እንደሌለ የሚያስፈልገው አንድነት እንደሆነ እያስረዱ ማብራሪያን ይሰጣሉ። ቀጣዩን ገና ምናልባት ታሪካዊ ወደባችን ላይ ልናከብር እንችል ይሆን? ምናልባት ምን ጥያቄ አለው? ለዚህ ዓላማ በእርግጠኝነት መስራት አለብን። ሊሆን የሚችልበት እድሉ ከፍተኛ ነው። ዋናው አንድ ላይ ሆነን በአንድ ቋንቋ፣ በአንድ መንፈስ፣ በአንድ ጉልበት፣ በአንድ ዕውቀት መንቀሳቀስ ነው። ይሄ ታሪካዊ ባህር በራችን ላይ በቀጣይ ገና ልናከብር እንችላለን ነው። ትክክል። እንዲህ ምኞት፣ ይሄ ገንቢ ምኞት ነው። ይሄ ብሔራዊ ጥቅማችንን ለማረጋገጥ ያለን ጉጉት ነው የሚያሳየው። ይሄ ደግሞ ኢትዮጵያ ሕዝብ የማያሳካው የለም። ህዳሴ ግድብን ካሳካ አይሳካም ሲሉ ብዙ እንቅፋቶች ሰዎች ሲደቅኑ ነበራለን። ታዲያ እሱን ተራምደናል እንደዚህ የደረስነው። ይሄ እኮ የአድዋን ድል ያሸነፈ የአድዋን እኮ ድል ያደረገ ሕዝብ ብዙ ታሪክ ያለው ትክክል አሁን ሕዝብ አለ። ስለዚህ ይቻላል። ቀይ ባህርና የአሰብ ወደብ ለቀጣይ በዓል እየተባሉ ቀጠሮ ሲያዘላቸው ይህኛው ለሁለተኛ ጊዜ ነው። ከዚህ ቀደም የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳን ጨምሮ ሌሎች ታዋቂ ግለሰቦች ቀጣዩ ኢሬቻ ቀይ ባህር ላይ ይከበራል እያሉ ሲናገሩ ነበር። እርግጥ ሽመልስ አብዲሳ ቀጣዩን ኢሬቻ ቀይ ባህር ላይ እናከብራለን ካሉ በኋላ ሌላም የኢሬቻ በዓል አልፏል። የሕዝብ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ይህንን አይነቱን ዛቻ መቀላቀላቸው ግን አስገራሚ ነው። አምባሳደር ዲና ቀድሞ ይታወቁ የነበሩት ለስለስ ባለና እጅግ ዲፕሎማሲያዊ በሆኑ መንገዶች መልእክትን በማስተላለፍ ነበር። ከቅርብ ጊዜ ወዲህ ግን እንደ ሌሎች ባለስልጣናትና ወታደራዊ ጄኔራል መኮንኖች ግልጹን ጨዋታ ተቀላቅለውታል። ቀይ ባህርና ኤርትራን በተመለከተ አምባሳደሩ የተለያዩ አቋሞችን በየጊዜው በየመንግስታቱ ሲያንጸባርቁ የነበሩት አምባሳደር ዲና ኢትዮጵያና ኤርትራን በተመለከተ በ2013 ዓ.ም መጋቢት ወር ላይ አወዛጋቢ ንግግርን ተናግረው በይቅርታ እስከ ማስተባበል መድረሳቸው ይታወሳል። በወቅቱም የውጭ ጉዳይ ሚኒስቴር ቃል አቀባይ ነበሩ ሲሆን በየሁለት ሳምንቱ የሚሰጡት መደበኛ ጋዜጣዊ መግለጫ ላይ እያንዳንዱ ኤርትራዊ ቢጠየቅ ከኢትዮጵያ ጋር የተለዩበትን ቀን አያከብሩትም፣ አይወዱትም። በኢትዮጵያም በኩል ተመሳሳይ ስሜት ነው ያለው። እንኳን ከኤርትራ ጋር አይደለም ከተቀሩት የጎረቤት ሀገራት ጋር አንድ ብንሆን ጥሩ ነው አሉ። ታዲያ ይህ ንግግራቸው ከባድ አቧራን ያስነሳው ከኤርትራ ዜጎች በተጨማሪ አዲስ አበባ ውስጥ የሚገኙት የኤርትራ ዲፕሎማት ቢኒያም በርሄ የኤርትራ የነጻነት ቀን ከሁሉም የላቀ ዕለት መሆኑንና በአገር ቤትና በውጭ ያሉ ኤርትራውያን በድምቀት የሚያከብሩት ዕለት ነው ብለው ምላሽን ሰጥተዋል። በወቅቱ ኢትዮጵያና ኤርትራ ፍቅርና ጫጉላ ላይ ስለነበሩ አምባሳደር ዲናም ወዲያው ነው ይቅርታን ለመጠየቅ የተገደዱት። በሰጡት ማስተባበያም ንግግሬ ከአውዱ ውጪ ተተርጎሞብኛል። ሌላ የፈለኩት በሁለቱ ሀገራት መካከል የነበረው ቁርሾም ሆነ ጦርነት ህመም ያለው ነው። ኤርትራና ኢትዮጵያ በጦርነት ውስጥ ሆነው ተራርቀው ያሳለፉትን ጊዜ ሁለቱም ህዝቦች አይወዱትም። ይሁን እንጂ ኤርትራውያን ነጻነታቸውን አይፈልጉትም ማለት አይደለም ሲሉ ማስተባበያን ሰጥተው ነበር። አሁን ግን ኤርትራና ኢትዮጵያ ከባድ መቃቃር ውስጥ ስላሉ ኤርትራን የቀላቀለ ካርታን በይፋ የሚያሳዩ የጦር ጀነራሎችም ስላሉ እንዲሁም ጠቅላይ ሚኒስትር አብይ አህመድም የኤርትራን ነጻ ሀገርነት በጥርጣሬ መናገር ከመጀመራቸውም አልፎ ኢትዮጵያ በየዓመቱ የኤርትራን ህዝብ የሚያክል ዜጎችን ትቀላቀላለች ማለትም ስለጀመሩ አምባሳደር ዲና ሙፍቲ ለአሁኑ ንግግራቸው ይቅርታ የሚያስጠይቃቸው አይኖርም። በህወሓት ኢህአዴግ ጊዜ ደግሞ እኚሁ አምባሳደር ዲና ሙፍቲ አንድ ሳምንታዊ መጽሔት ላይ ኢትዮጵያ በኤርትራ ስላጣችው የባህር በር ተጠይቀው ማስቀደም ያለብን ኤርትራውያንን እንጂ ወደባቸውን አይደለም ብለዋል። ዛሬ ደግሞ ኢትዮጵያውያን ቀጣይ ገናን የሚያከብሩበትን ወደብ ያገኛሉ እያሉ ነው። እሱም አሰብ ወደብን።
የሱዳን መንግስት ጦሩን ወደ ኢትዮጵያ ድንበር የማስጠጋቱ ነገር መነጋገሪያነቱ ቀጥሏል። አሁን ደግሞ ጦሩ ከፍተኛ መጠን ያላቸውን ወታደሮች በኢትዮጵያ ድንበር ላይ የማከማቸቱ ነገር ተረጋግጧል። ይህም በውጭ ኃይሎች ጣልቃ ገብነት ምክንያት ቀጠናዊ ወደ ሆነ ግጭት ሊሸጋገር ይችላል የተባለው የሱዳን ቀውስ እንደተባለውም እንደተፈረረውም ሊሆን የሚችልበት እድል እየሰፋ የመጣ አስመስሎታል። ከሳምንታት በፊት ሱዳን ከኢትዮጵያ ጋር በምትዋሰንባቸው አካባቢዎች ላይ የጥቃት ዘመቻን ሊከፍት እንደሚችል ማስጠንቀቁን ዘግቦ ነበር። ለዚህም እንደ ምክንያት የተቀመጠው ኢትዮጵያ በቤኒሻንጉል ክልል በጄኔራል ሐምዳን ዳጋሎ ለሚመራው የአልቡርሃን ተጻራሪ የፈጥኖ ደራሽ ኃይሉ የጦር ቤዝን ሰጥታለች የሚል ነው። ዓለም አቀፍ የበረራ ተቆጣጣሪ ተቋማት ባለፉት ሳምንታት በተከታታይ ባወጧቸው ሪፖርቶችም ጄኔራል ዳጋሎን ትደግፋለች ከተባለችው ሀገር የተባበሩት አረብ ኤሚሬት መሳሪያ ጫኝ አውሮፕላኖች ተደጋጋሚ በረራዎችን ወደ አዲስ አበባ አድርገዋል። ይህም ብቻ ሳይሆን ከዚህቹ ከአቡዳቢ ታይቶ በማይታወቅ ሁኔታ የጦር መሳሪያ ተሸካሚ አውሮፕላኖች ቀጥታ በረራን ወደ ባህር ዳር አድርገዋል። የነዚህ በረራዎች ዓላማ ቤኒሻንጉል ጉሙዝ ክልል ውስጥ እየተሰራ ላለው የጄኔራል ዳጋሎ ጦር መሳሪያን ለማድረስ ነው ተብሎ ታምኗል። መሳሪያ ጫኝ ናቸው የተባሉ አውሮፕላኖች ወደ ኢትዮጵያ አድርገውታል ስለተባለው ዘገባ ብዙም የተባለለት አልነበረም። ነገር ግን ጉዳዩ በሱዳን መንግስት ጦር በኩል ከፍ ያለ ስጋትን ሳይፈጥር አልቀረም። የሱዳን መንግስት ተቃዋሚ የሆነው የሱዳን ፈጥኖ ደራሽ ኃይልን ትደግፋለች የምትባለው ኢትዮጵያ በመካከለኛው ምስራቅ ቀንደኛ የተቃዋሚ ኃይሉ ደጋፊ ናት ከምትባለው የተባበሩት አረብ ኤሚሬቶች ጋር በዚህ ደረጃ ሄዳበታለች የተባለው ርቀት የሱዳን መንግስትን በተጠንቀቅ አቁሞታል እየተባለ ነው። ከቀናት በፊት የሱዳን መንግስት ጦሩን ወደ ናይል ግዛቶች ያንቀሳቀሰበት ምክንያትም የተቃዋሚ ኃይሉ ከኢትዮጵያ ድንበር በኩል ሆኖ ይሰነዝርብኛል ያለውን ጥቃት ለመመከት ነው። አሁን ላይ ደግሞ ይሄው ጦር ይህን ጥቃት ለመከላከል ያስችለኛል ያለውን ጦር በኢትዮጵያ ድንበር ላይ ማከማቸቱ ነው አልማሻዳል ሱዳኒ.com የተሰኘ የሱዳን ሚዲያ የዘገበው። ይህም ለኢትዮጵያ ተጨማሪ ስጋት የሚፈጥር እንደሆነ ተጠቁሟል። በተለይም ከሳምንታት በፊት ወደ ኢትዮጵያ መጥተው የነበሩትና የፈጥኖ ደራሽ ኃይሉ ዋና ደጋፊ አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ከኢትዮጵያ አቻቸው ጌዲዮን ጢሞቴዎስ ጋር መምከራቸው ሱዳን አሁን እያደረገች ያለውን ዝግጅት በስፋት እንድታደርግ ሳይገፋፋት አልቀረም። ዛሬ ላይ እየወጡ ያሉትና የሱዳን መንግስት ኃይል በኢትዮጵያ ድንበር ላይ አከማች የተባለው ከፍተኛ መጠን ያለው ጦር የሁለቱ ሀገራት ከፍተኛ ባለስልጣናት ያደረጉትን ውይይት ተከትሎ ለሚኖር ማንኛውም አይነት ውሳኔ ዝግጁ ለመሆን ሳይሆን እንዳልቀረ ተገምቷል። እርግጥ ነው ሁለቱ ባለስልጣናት በኢትዮጵያ ካደረጉት ውይይት በኋላ በጋራ ባወጡት መግለጫ ከሚያዚያ 2015 ዓ.ም ጀምሮ በጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸውን ጥቃቶች አውግዘዋል። ሁለቱም ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉም ነው ጥሪ ያቀረቡት። ጦርነቱ የሚቋጭበትን መንገድ በተመለከተም የእርስ በርስ ጦርነቱን የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ገልጸዋል። በአስቸኳይ ወደ ዘላቂ ተኩስ አቁም የሚያድግ የሰብአዊ ተኩስ አቁም ስምምነት ስለማድረግ አስፈላጊነት በመግለጫቸው ያነሱት ሁለቱ ሀገራት በመላው ሱዳን አስቸኳይ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ጠይቀዋል። በሲቪል የሚመራ ገለልተኛ መንግስትን ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑን በማንሳትም የተለመደውን ዲፕሎማሲያዊ መልእክትን አስተላልፏል። ሆኖም ከዚህ የሰላምና መፍትሄ አማራጮች ባሻገር ከጀርባ ሁለቱ ሀገራት ለተቃዋሚው የሱዳን ፈጥኖ ደራሽ ኃይል ያደርጉታል የተባለው ድጋፍ ከፍ ያለ መሆኑ ይነገራል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውንም አካል በስም ጠቅሶ አያውቅም። የባህረ ሰላጤው ሀገር የተባበሩት አረብ ኤሚሬቶች ከዚህ ጋር በተያያዘ በተደጋጋሚ ስሟ ይነሳል። በዛው በመካከለኛው ምስራቅ ተቀናቃኟ ሳውዲ አረቢያና ጎረቤት ሀገር ኤርትራ ደግሞ የሱዳን መንግስት ጦርን በመደገፍ ስማቸው ጎልቶ ይጠቀሳል። የተባበሩት መንግስታት የተለያዩ ሀገራት በጦር መሳሪያ አቅርቦትና በሌላ መልክ በሱዳን እያደረጉት ያለው ድጋፍ የሱዳንን የእርስ በርስ ቀውስ ቀጠናዊ ወደ መሆን እየወሰደው ነው የሚል ስጋቱን ከቀናት በፊት መግለጹ ይታወሳል። የአሜሪካ ኮንግረስ አባል ክሪስ ስሚዝ ሶማሌላንድ ከአፍሪካ ቀንድ ሀገራት በተሻለ ዲሞክራሲያዊት ሀገር መሆኗን ስላስመሰከረች የሀገርነት እውቅና ሊሰጣት ይገባል ብለዋል። ግዛቲቱ በዓለም አቀፍ የባህር ክልል ቁልፍ የባህር መስመሮች ላይ መገኘቷንና በኤደን ባህረ ሰላጤ የሚገኘውን የበርበራ ወደብ ያለውን ጠቀሜታ በመግለጽም አሜሪካም እውቅናውን ብትሰጣት ይበልጥ ተጠቃሚ እንሆናለን ሲሉ አብራርተዋል። ከሰሞኑ እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና መነጋገሪያ ሆኖ መሰንበቱ ይታወሳል። ሀገራት እንዳለባቸው የግዛት አንድነት ጥያቄና ዲፕሎማሲያዊና ቀጠናዊ ሁኔታዎች
የእስራኤልን ውሳኔ ሲደግፉም ሲቃወሙም ተሰምተዋል። የአሜሪካው የኮንግረስ አባል ክሪስ ስሚዝም ነገሩ መነጋገሪያነቱ በቀጠለበት ወቅት ላይ እስራኤል ለሶማሌላንድ የሀገርነት ዕውቅና መስጠቷን በአዎንታዊ መቀበላቸውንና ሌሎች ሀገራትም ይህንን እንዲከተሉ ማሳሰባቸው ተሰምቷል። በአሜሪካ ፖለቲካ የረጅም ዓመታት ልምድ ያላቸውና በተለይም በሰብአዊ መብት ጉዳዮች ላይ የተለያዩ ሕጎች ወጥተው እንዲጸድቁ በማድረግ ይታወቃሉ የሚባሉት ክሪስ ስሚዝ አሜሪካን ጨምሮ ሌሎች ሀገራትም ተመሳሳይ እርምጃን እንዲወስዱ ጥሪ አቅርበዋል። እስራኤል የሶማሌላንድን ሪፐብሊክ ዕውቅና መስጠቷን ተከትሎ ስሚዝ ባወጡት መግለጫ እስራኤል የሶማሌላንድ ሪፐብሊክን እንደ ሉዓላዊ ሀገር በይፋ ዕውቅና መስጠቷን በደስታ አቀበላለሁ፣ አሜሪካን ጨምሮ ሌሎች ሀገራትም ይህንን መንገድ እንደሚከተሉ ተስፋ አደርጋለሁ ብለዋል። የኮንግረስ አባሉ የሶማሌላንድን ዲሞክራሲያዊ ጥንካሬ አጉልተው ገልጸዋል። በንግግራቸውም ሶማሌላንድን ሀገሪቱ እያሉ ሲገልጹ የተሰሙት ክሪስ ስሚዝ ሶማሌላንድ ከአንድ ዓመት በፊት ከተካሄደ ምርጫ በኋላ በሰላማዊ መንገድ ስልጣን በማሸጋገር የፖለቲካ ብስለቷን ያሳየችና እየሰራ ያለ ዲሞክራሲ ያለባት ሀገር እንደሆነች ገልጸዋል። ሶማሌላንድ ከአንድ ዓመት በፊት ከነበረው ምርጫ በኋላ በሰላማዊ መንገድ ስልጣን በማሸጋገር በተግባር የሚታይ ዲሞክራሲ ያላት ሀገር መሆኗን አሳይታለች ያሉት ስሚዝ ይህም በአፍሪካ ቀንድ አልፎ ተርፎም በብዙ የአፍሪካ ሀገራት ውስጥ ብርቅ የሆነ አዎንታዊ ምሳሌ ነው በማለት ሌሎች የቀጠናውን ሀገራት በነገር ሸንቁጠዋል። የኮንግረስ አባሉ ሶማሌላንድ የሀገርነት ዕውቅና ይገባታል ላሉበት ሀሳብ ማረጋገጫ እንዲሆን ካቀረቡት የዲሞክራሲያዊነቷ ነጥብ ባሻገር ሌላ ምክንያት ሰጥተዋል። ይህም ግዛቲቱ ለአሜሪካ የሚኖራትን ስትራቴጂካዊ ጠቀሜታ ነው። ለዚህም እንደ ምክንያት የጠቀሱት ሀገሪቱ በዓለም አቀፍ ቁልፍ የባህር መስመሮች ላይ መገኘቷንና በኤደን ባህረ ሰላጤ ላይ የሚገኘውን የበርበራ ወደብን ነው። ስሚዝ የሶማሌላንድ ስትራቴጂካዊ አቀማመጥና የበርበራ ወደብ ሀገሪቱ ለአሜሪካ ብሔራዊ ደህንነት ያላትን ከፍተኛ ፋይዳ የሚያጎሉ ናቸው ሲሉ መናገራቸውን የዘገበው ሆርን ዲፕሎማት ነው። እስራኤል ከአሜሪካ ጋር ባላት የጠበቀ ወዳጅነት ምክንያት ለሶማሌላንድ የሰጠችው የሀገርነት ዕውቅና በአሜሪካ በኩል የሚኖረው ምላሽ በከፍተኛ ደረጃ ሲጠበቅ የነበረ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ክፉና ደጉን አክርረው ሳይናገሩ የእስራኤልን ውሳኔ አሁን ላይ ለመከተል ዝግጁ አለመሆናቸው በመግለጽ ጉዳዩን ዘግተውታል። ትራምፕ ውሳኔ ላይ ለመድረስ ከመካከለኛው ምስራቅ አጋሮቻቸው ጋር በቂ ጥናት ለማድረግ መወሰናቸው ለኒውዮርክ ፖስት መናገራቸውን ዘገባው አስታውሷል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ